ከዜናዎቹ ጋር መቅደስ ጥላሁን አብሬያችሁ ቆያለሁ አብራችሁን ቆዩ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ከሳተላይት ጋር በተያያዘ አበረታች ስራ እየሰራ መሆኑን አስታወቀ ዩኒቨርሲቲው ከ3 ዓመታት በፊት ከኮሪያውያን ባለሙያዎች ጋር በመተባበር ባቋቋመው የስፔስ ቴክኖሎጂ ኢንስቲትዩት አማካኝነት በራሱ ባለሙያዎች ዲዛይን የተደረገ ሳተላይትን ለመስራት የተለያዩ ጥረቶችን እያደረገ መሆኑን አስታውቋል ባልደረባችን ዮሐንስ ፍስሐ ደግሞ የስፔስ ቴክኖሎጂ ኢንስቲትዩት ስራን እንደሚከተለው ያስቃኘናል For example, maybe you can see this. የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ካሉት 8 የልህቀት ማዕከላት መካከል የስፔስ ቴክኖሎጂ ኢንስቲትዩት ተጠቃሽ ነው። አንጋፋ በሆኑ ኮሪያውያን የህዋ ሳይንስ ባለሙያዎች በሚንቀሳቀሰው በዚህ ኢንስቲትዩት ውስጥ ተሳትፎ ከሚያደርጉ ባለሙያዎች መካከል ደግሞ የሶፍትዌር ዴቨሎፐር ወይም አበልጽግ ባለሙያ የሆነው ዮሐንስ ክፍሉ ተጠቃሽ ነው። ዮሐንስ ከሌሎች ባለሙያዎች ጓደኞቹ ጋር በመሆን በአንጋፋና የካበተ የህዋ ሳይንስ ዕውቀት በተካኑ ኮሪያውያን ባለሙያዎች ጋር በመሆን ኢትዮጵያ የራሷ ሳተላይት እንዲኖራት ይታትራሉ እና ዮሐንስ ለተቀን በቁጭት መንፈስ ከውጭ ባለሙያዎች ዕውቀት በማስቀረት ወደፊት ኢትዮጵያውያን በራሳቸው ሳተላይት ሰርተው የማምጠቁን መንገድ በጥሩ መልኩ ያስኬዱት መሆኑን ተስፋ ባዘለ መንፈስ ይገልጻል። በየጊዜው አሳይመንቶችን እየሰጡን የልምድ ልውውጥ ያደርጉልን ትሬኒንጎችን ያዘጋጁልን እና በሳተላይት በጣም ትልቅ የሚባል ዕውቀት ያሳዩን ይገኛሉ። በዩኒቨርሲቲው የሁለተኛ ዲግሪ ተማሪ ሆኑትና በኢንስቲትዩቱ የተሰነቀውን ሳተላይት በራስ አቅም የመስራት ፕሮጀክት ተሳታፊ የሆኑት ባለሙያዎችም በተግባር የሚታይ ትልቅ አቅም እየተገነባ መሆኑን ያነሳሉ። ሳተላይት ውስጥ ያሉ ሲስተሞችን እዚህ ያመጣን መሬት አውርደን ዘርዘር አድርገን እየሞከርን ራሳችን ለመስራት ነው ማለት ነው። ኦልሞስት ስራው ዳግም ፈጠራ ሪክሪኤሽን ነገር ነውና በዛ ሂደት ውስጥ እንትኑን ተማራለ በደም ዘርዘር ያለው ዕውቀቱን ከነሱ እናገኛለን። በኮሪያን ፕሮፌሰሮች እገዛ በየጊዜው በአሳይመንቶችን ፕሮጀክቶችን አንዳንድ የተለያዩ ነገሮችን ሪሌቲድ የሆኑ ወርኮችን እየሰጡን እኛም ሰርተን እየመጣን ከነሱ ጋር ዲስከስ ያደረግ እዚህ የሳተላይት ኮንትሮል and determination subsystem ሰርተናል። ስለዚህ በአሁኑ ሰዓት በጣም ጥሩ ሁኔታ ላይ እንገናኛለን። ብዙ ነገሮችንም እየተማሩ ነው ከነሱ። በደቡብ ኮሪያ የህዋ ሳይንስ ዘርፍ ትልቅ ስም እንዳላቸው የሚነገርላቸውና የስፔስ ቴክኖሎጂ ኢንስቲትዩቱ ዳይሬክተር የሆኑት ፕሮፌሰር ፓይክ ዮንግዩል የስፔስ መቆጣጠሪያ ግራውንድ ስቴሽን ከማስገንባት ጀምሮ በርካታ አመርቂ ስራዎች እየተሰሩ ነው ብለዋል። My aim is to have our local staffs or local researchers really develop satellite. የኔ እቅድ በዚህ ኢንስቲትዩት የተሳተፉ ካሉ ኢትዮጵያውያን ጋር ሳተላይት መስራት ነው። ለዚህም እንዲያግዘን 5 ኢትዮጵያውያን ባለሙያዎች ወደ ደቡብ ኮሪያ በመላክ 6 ኪሎ የሚመዝን ሳተላይት ለመስራት የሚያስችል ዕውቀት ይዘው እንዲመጡ የዶክትሬት ዲግሪያቸውን ሳተላይት ላይ ትኩረት አድርገው እንዲሰሩ አድርገናል። እነሱ ሲመለሱ ራያችን እውን ይሆናል። እስከዚያው ግን እዚህ አስፈላጊ ቴክኖሎጂዎችን እያሟላን ነው። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዝዳንት ዶክተር ለሚጉታ በበኩላቸው ዩኒቨርሲቲው ከአንድ ዓመት ተኩል በኋላ በራስ አቅም ዲዛይኑ የተሰራ ሳተላይት የማምጠቅ እቅድ እንዳለው ነው የሚናገሩት። በራሳችን ሰው ከዲዛይን ጀምሮ የአሰምብሊ ስራው የኢንቴግሬሽን የቴስቲንግ ስራዎችና ከዛም አልፎ ላውንቺንግ ስራዎች በእኛ ባለሙያ መሰራት የሚቻልበትን ሁኔታ ምርምሮች እየተካሄዱ ዲዛይን አዳዲስ ዲዛይኖች ኩብሳቶች ላይ እየተካሄዱ ያሉበት ሁኔታ ነው ያለውና እንግዲህ ምናልባት በአጭር ጊዜ ውስጥ 1 ዓመት ተኩል እስከ 2 ዓመት ባለበት ጊዜ ውስጥ ዩኒቨርሲቲው የራሱ አገሪን በመወከል የራሱ ሳተላይት ይኖረዋል ብለን እናስባለን። ETRSS-1 የተሰኘ ሳተላይት ባለቤት መሆኗን ያረጋገጠችው ኢትዮጵያ እንደ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲዎች ያሉ የልህቀት ማዕከላት ተጠናክረው ከቀጠሉ ወደ ኢትዮጵያ ሰማይ ሳተላይት የማምጠቁ ሙከራ ጊዜ ብዙም ሩቅ አይሆንም። ቀጣዩ ዘገባችን ደግሞ ስለ ሳተላይት ምንነትና ጠቀሜታን የሚያስቃኝ ሲሆን ሪፖርተራችን ነጻነት ወርቁ ከተለያዩ ድረገጾች ያገኘችውን መረጃ እንደሚከተለው አዘጋጅታለች። በህዋ ላይ የተለያዩ የተፈጥሮና ሰው ሰራሽ አካላት ይገኛሉ። ከነዚህም ውስጥ አንድ ትንሽ አካል ግዙፍ አካልን በተወሰነ ምህዳር ጠብቆ ሲዞር ሳተላይት ይባላል። ለምሳሌ መሬትን ሳተላይት ነች ስንል በፀሐይ ዛቢያ ስለምትሽከረከር ሲሆን ጨረቃ ደግሞ በመሬት ዙሪያ በመሽከርከሯ ሳተላይት ብለን ልንጠራት እንደምንችል ዓለም አቀፉ የአሜሪካ የጠፈር ምርምር ናሳ ይገልጻል። ይህን ተከትሎ ሳተላይቶች ተፈጥሯዊና ሰው ሰራሽ ተብሎ ይከፈላሉ። ሰው ሰራሾቹ ከመሬት ወደ ህዋ ተልከው
በተለያየ ከፍታ መጠን ላይ በመሆን መረጃዎችን ለሰው ልጆች የሚያደርሱ ናቸው። በከፍታ ላይ መሆናቸው በአንድ ጊዜ ሰፊ የመሬት ክፍልን በማየት መረጃን በፍጥነትና በጥራት እንዲያገኙ ያስችላቸዋል። እነዚህ ሳተላይቶች በቅርጽና በመጠናቸው የተለያዩ ሲሆኑ 3 መሰረታዊ ክፍሎች ይኖራቸዋል። እነዚህም አንቴና፣ ፓወር ሶርስ ወይም የኃይል ምንጭ እንዲሁም የሳይንስ መሳሪያ ወይም ፔሎድ ናቸው። አንቴና ከመሬት መረጃን ለመቀበልና ለመላክ የሚያገለግላቸው ሲሆን የኃይል ምንጫቸው ደግሞ የፀሐይ ኃይልን ወደ ኤሌክትሪክ ኃይል በመቀየር አሊያም ባትሪን በመጠቀም ነው። ሳተላይቶቹ የራሳቸው ካሜራ ያላቸው ሲሆን በሳይንሳዊ መንገድ የአየር ሁኔታን መረዳት የሚችል መሳሪያም ተገጥሞላቸዋል። ሳተላይቶች በተሰጣቸው ምህዋር ላይ በተወሰነ ፍጥነት የሚሽከረከሩ ሲሆን ይህም በፊዚክስና በሂሳብ ጥበብ የተካኑ ተመራማሪዎች ብዙ የሚለፉበት ነው። ሳተላይቶቹን በምህዋራቸው ላይ እንዲቆዩ የሚያደርጋቸው የመሬት የስበት ኃይል እንዲሁም ፍጥነታቸው ነው። ታዲያ ምህዋራቸውን ጠብቀው እንዲሄዱና ይህንኑ መስመር ሳያልፉ እንዲቆዩ ማድረግ የሚያስደንቅ ሳይንስ መሆኑን ተመራማሪዎች ይገልጻሉ። ሳተላይቶቹ ይህንን የሐሳብ መስመር ከሳቱ በህዋ ውስጥ እየተንሳፈፉ ብቻ ለታለመላቸው ዓላማ ሳይውሉ ሊቀሩ አሊያም ወደ መሬት ተመልሰው ሊወድቁ እንደሚችሉ የህዋ ሳይንስ አጥኚዎች ይገልጻሉ። ሳተላይቶቹ በመሬት ምህዋር ዙሪያ የተለያዩ የከፍታ መጠንና ፍጥነት ያላቸው ሲሆን በዋናነት ግን ሁለት አይነት ምህዋርን ይከተላሉ። አንደኛው ጂኦስቴሽነሪ ኦርቢት ወይም ምህዋር ሲሆን ሳተላይቶች በምድር ወገብ የተሰመረላቸውን ምናባዊ መስመር ተከትለው ከምዕራብ ወደ ምስራቅ ይሽከረከራሉ። ሌላው ፖላር ተብሎ የሚጠራው ሲሆን ሳተላይቶች ከሰሜን ወደ ደቡብ እሽክርክሪት ያደርጋሉ። በርካታ ሀገራት ከአውሮፓውያኑ 1957 ጀምሮ በሺዎች የሚቆጠሩ ሳተላይቶችን ወደ ህዋ ልከዋል። በገንዘብ ደረጃም ቢሆን ቀላል የማይባል ወጪን አውጥተዋል። ምክንያታቸው ደግሞ የህዋ ሳይንስ የሚያስገኘው ጠቀሜታ ከፍተኛ ከመሆን አልፎ ያለ ሳተላይት ኑሮንና ዓለምን ማሰብ እንደማይቻል በመገንዘባቸው ነው። ዓለም አቀፍ የስልክ ጥሪዎችን ለማከናወን፣ ተንቀሳቃሽ ስልኮችን ለመጠቀም፣ የቴሌቪዥን አገልግሎትን ለማሰራጨት፣ ጂፒኤስን ለመጠቀም፣ የአየር ንብረት ትንበያን ለማወቅ፣ አውሮፕላኖችንና ድሮኖችን አቅጣጫቸውን ጠብቀው በሰዓታቸው እንዲነሱና እንዲያርፉ ለማድረግ ሳተላይት አስፈላጊ ነው። ለሳይንሳዊ ጥናቶች፣ ለወታደራዊ የጦር ኃይሎች፣ ለብሔራዊ ደህንነት፣ ለኃይል ማሰራጫ ጣቢያዎች፣ ለትምህርት፣ ለጤና፣ ለግብርና በአጠቃላይ ለሀገራት የኢኮኖሚ ዘርፍ ሳተላይቶች የሚሰጡት ጥቅም ከፍተኛ ነው። ታዲያ ከሳተላይቶቹ እነዚህን ሁሉ አገልግሎት ለማግኘት እያንዳንዱ ሳተላይት የራሱ የሆነ ተልዕኮና ዓላማ ይዞ እንዲንቀሳቀስ መደረጉ ስራዎችን እንዳቀለለ ይነገራል። የመሬት ምልከታ ሳተላይት፣ የኮሙኒኬሽን እና ብሮድካስት ሳተላይት፣ የደህንነትና የጥናት እንዲሁም ሌሎች ሳተላይቶች እንደየስማቸው አገልግሎታቸው ተለያይቶ በህዋ ላይ ይገኛሉ። ሳተላይቶች ሙሉ በሙሉ ቢጠፉ ዓለም ከሳተላይት አቅርቦት እያገኘ የነበረው በሙሉ የሚቋረጥና ለከፍተኛ ችግር የሚወድቅ መሆኑን ተመራማሪዎች ይስማማሉ። ይህ የመፈጠር እድሉ ግን ጠባብ ስለመሆኑም ይገለጻል። አንዳንድ ሳተላይቶች በሳይበር ጥቃት ከጥቅም ውጪ ሊሆኑ እንደሚችሉና ሌሎች ደግሞ በህዋ ላይ የሚገኙና አገልግሎት መስጠት ያቆሙ ወይም የሞቱ ሳተላይቶች በሚጋጫቸው ጊዜ ከታቀደላቸው ቀን በፊት ጉዳት ደርሶባቸው ከጥቅም ውጪ ሊሆኑ እንደሚችሉ ባለሙያዎች ይገልጻሉ። በኢትዮጵያ ብሎም በዓለም የስነ ህዋ ሳይንስ ምርምር ትልቅ አሻራን አሳርፈዋል። በኢትዮጵያ የህዋ ሳይንስ ደረጃ ከፍ እንዲልና አሁን ካለበት ደረጃ እንዲደርስም ትልቅ አስተዋጽኦ አበርክተዋል። በኢትዮጵያ የህዋ ሳይንስ ባለሙያ የዶክተር ለገሰ ወትሮን ታሪክ ሪፖርተራችን ሜሮን በረዳ እንደሚከተለው ታስቃኘናለች። የኢትዮጵያ የስነ ህዋ ሳይንስ እንቅስቃሴ ዛሬ ላለበት ደረጃ እንዲደርስ የማይተካ ሚና አላቸው። በኢትዮጵያም ብቻ ሳይሆን ለዓለም የህዋ ሳይንስ ዘርፍ ማደግ የተለያዩ ምርምሮችንና ግኝቶችን በማድረግ ከፍተኛ አስተዋጽኦን አድርገዋል። ኢትዮጵያዊው የስነ ህዋ ሊቅ ዶክተር ለገሰ ወትሮ የዓለም አቀፍ የህዋ ሳይንስ ማህበር አባል የነበሩት ዶክተር ለገሰ ወትሮ ኢትዮጵያም በህዋ ሳይንስ ምርምር ዘርፍ አቅም እንድታጎለብትና በዘርፉ ተሳታፊ እንድትሆን የኢትዮጵያን የህዋ ሳይንስ ማህበር መመስረት ከቻሉት መካከል ግንባር ቀደም ናቸው። ኢትዮጵያ በዓለም ደረጃ ከህዋ ሳይንስ የሚመጣ መረጃን በጥራት ለመመልከት ምቹ የአየር ንብረት አላት ይሉ የነበሩት ዶክተር ለገሰ የኢትዮጵያ የህዋ ሳይንስ ተስፋዋም ውብ ነው ይሉ ነበር። ይሁንና በወቅቱ ህዋ ሳይንስ የአንድን ሀገር ሀብት በአግባቡ የመጠቀም ህልውናን የያዘ መሆኑ ያልገባቸው በርካቶች የዶክተር ለገሰ ሀሳብ ዳቦ ጠግባ ማደር ላቃታት ሀገር ቅንጦት ነው ብለውም አጣጥለውባቸው ነበር። ስለ አስትሮፊዚክስ በማወራበት ጊዜ የዲፓርትመንቱ አንዳንድ ሰዎች ተቀልዳለህ ነበር የሚሉኝ። ሪሊ ተቀልዳለህ። ምክንያቱም ኢትዮጵያ ውሃና ዳቦ
ለማግኘት ሙሉ ለሙሉ የጣረች የታገለች አንተ ስለ ስፔስ ሳይንስ ታወራለህና ቀለኛ ነበር እና ተስፋ የቆረጥኩበት ጊዜ ነበረ። ለምን እንደመጣሁም ሪሊ እርግጠኛ አልሆንኩም። በኢትዮጵያ የህዋ ሳይንስ እድገት ተስፋ የማይቆርጡ የነበሩት ዶክተር ለገሰ ወትሮ እንጦጦ ላይ የሚገኘውና ኢትዮጵያ በህዋ ሳይንስ ካርታ ላይ እንድትገኝ ያደረጋትን ስፔስ ኦብዘርቫቶሪ እንዲመሰረትም አድርገዋል። ከዚህም በዘለለ በርካቶች የህዋ ሳይንስ ፍቅር እንዲያድርባቸውና ሰዎች ስለ ህዋ ሳይንስ እውቀት እንዲያዳብሩ ለማድረግ በኤፍኤም አዲስ 97.1 ላይ ለ6 ዓመታት ያክል ስለ ህዋ ሳይንስ ያላቸውን እውቀት ማካፈል ችሏል። አስቻለው ሽፈራው ከኔ ጋር በፕሮግራም ስራ ላይ ጣልቃ ገብተ እሺ ብዬ ጣልቃ ገብቼ መስራት ጀመርኩ። ከዛ በኋላ በጣም ሰፊ ሲሆን ፕሮግራሙ ለምን የህዋ ሳይንስ ፕሮግራም በግል FM 97.1 እንዲዝ ለታደርግ ማለት እኔ I was so happy እኔ በጣም ደስ ህዝብን ለማስተማር እና ከዛ በኋላ ተፈቀደልኝ እና ህዝብን አሁን ለ6 ዓመት አስተምራለሁ። በዚህም በርካታ ሰዎች ወደ መስኩ እንዲመጡ ትልቅ አስተዋጽኦን አበርክተዋል። እኚህ ኢትዮጵያዊ ሊቅ በህዋ ሳይንስ ለሀገራቸው ካበረከቷቸው አስተዋጽኦዎች ባሻገር 460 ዓመታት የፈጀውን የጂኦሜትሪክ ሪቨርሳል እንቆቅልሽን የፈቱ ከመሬት ስር ያለውን የውሃ አሊያም የዘይት ሀብት ያለምንም ቁፋሮ ለማግኘት የሚያስችለውን ቀመር የፈጠሩ ለ80 ዓመታት ያክል ሊገኝ ያልቻለውንና የፑልሳር ኮከብ ትክክለኛ ባህሪ ያገኙና ከሳተላይት የሚገኙ መረጃዎችን በቀላሉ የሚተነትኑበትን ቀመር ማግኘት የቻሉ ትልቅ ተመራማሪ ነበሩ። የኢትዮጵያን የጋዝ ሀብት ለማግኘት የሚቻልበትን የቴክኖሎጂ ቀመር ያገኙት ዶክተር ለገሰ የኢትዮጵያ በረሃማ አካባቢዎችም ውሃ እንዲያገኙ ለማድረግ በምርምራቸው የውሃ ሀብት የማግኘት ሐሳብም ነበራቸው። ነገር ግን ኢትዮጵያ የህዋ ሳይንስ እውቀትን ተጠቅማ ሳተላይትን በማምጠቅ ያላትን ሀብት በአግባቡ እንድትጠቀምበት የሚያደርገውን ሐሳባቸውን ከግብ ሳያደርሱ ዶክተር ለገሰ ወትሮ በ2009 ዓ.ም ህይወታቸው አልፏል። ይሁንና ከ2 ዓመታት በኋላ የዶክተር ለገሰ ወትሮን ህልም እውን የሚያደርግና ኢትዮጵያ አንድ ደረጃ ከፍ የምትልበትን ሳተላይት ልታመጥቅ አንድ ቀን ብቻ ቀርቷታል። በነገው ዕለት ወደ ህዋ የምታመራውን የኢትዮጵያ ሳተላይት በተገቢው መንገድ ወደ ህዋ እንድታቀናና ተፈላጊውን መረጃ እንድትልክ ለማድረግ ሳተላይቷ ከምትመጥቅበት ቻይና ጀምሮ እንጦጦ እስከሚገኘው የመቆጣጠሪያ ጣቢያ ድረስ የተለያዩ የቅድመ ዝግጅት ስራዎች መከናወናቸውን የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር አህመዲን መሐመድ ተናግረዋል። ከመጀመሪያ ዝግጅት ጀምሮ ከዲዛይን ጀምሮ እስከ ቦታው የቁጥጥር ማዕከሉን በደንብ እስከ ማዘጋጀት የማምጠቂያ ማዕከሉንም እንደዚህ ከማዘጋጀት ስራ ከመሰረተ ልማት አኳያ ከሰው ኃይልና የተለያየ አቅም ከማጎልበት አኳያ የተለያዩ ስራዎች ሲሰሩ ቆይተዋል። ቅርብ ጊዜ ደግሞ አሁን በአንድ ሳምንት 2 ሳምንት ደግሞ በጣም ደሳስ ሚሉ ስራዎች ሲሰሩ ቆይተው በነገው ዕለት ደግሞ ይሄ መጀመሪያ የሚባለው ለዚህ ጄኔሬሽን ለዚህ ትውልድ ትልቅ ወደፊት እንደ ተስፋ የምናየው ዕለት ነው። ስለዚህ ለወንጭፋው ጋር ተያይዞ ብዙ ስራዎች ተሰርተዋል። አንደኛው ቻይና ላይ ያለው ዝግጅት ነው። ቻይና ላይ ያው ከኢትዮጵያ የሄደ ዴሌጌሽን አለ በክቡር ዶክተር ኢንጂነር ጌታሁን የኢኖቬሽንና ቴክኖሎጂ ሚኒስቴር የሚመራ እዚህም ውስጥ ከህዝብ ተወካዮች ምክር ቤት ከሚኒስትሪ ኦፍ ፋይናንስ ከስፔስ ሳይንስ ቴክኖሎጂ ኢንስቲትዩት አመራሮች እዛ ይገኛሉ። የተለያዩ ውይይቶችን ሲያደርጉ ቆይተዋል። ከስፔስ ኤጀንሲ ጋር ከዋና ኃላፊው ከኮርፖሬሽን ጋር በአጠቃላይ ስራዎችና የነገን የሳተላይት ወደ ቺን የመሬት ምልከታ ሳተላይት ወደ ህዋ ከመላክ አኳያ እንዴት አድርገን ነው ውጤታማ የምናደርገው የሚለውን የተለያየ ውይይት አድርገው በዛሬው ዕለት ወደ ዋና የሳተላይት ማምጠቂያ ማዕከሉ ወዳለች ከተማ 400 ኪሎ ሜትር አካባቢ ወደዛ ተጉዟል። ከአንድ ሰዓት በፊት እዚህ ከመግባቴ የመረጃ ደርሶ የነገውን መርሃ ግብር በማስመልከትም የተለያዩ መሰናዶዎች መዘጋጀታቸውን ዶክተር አህመዲን ተናግረዋል። የሪሲቪንግ ኤንድ ሞኒተሪንግ ስቴሽን እዚህ ነው ያለው። የኮንትሮል የቁጥጥር ጣቢያውም እዚህ እንጦጦ ኦብዘርቫቶሪ ላይ ነው ያለው። ስለዚህ ነገ 12 ሰዓት ከ21 በኢትዮጵያ አቆጣጠር አካባቢ የልዩ ዝግጅት አለ ማለት ነው። እዚህ ልዩ ዝግጅት ላይ የተለያዩ ከፍተኛ የመንግስት ኃላፊዎች የስራ ኃላፊዎች ተጠርተዋል። የሃይማኖት አባቶች ይገኛሉ። የህዝብ ተወካዮች የክልል ርዕሰ መስተዳድሮች እንደዚሁም የመስኩ ባለሙያዎች ተጠርተዋል። ስለዚህ በጠዋት ሁሉም ሰው እዛ ይሄን ልዩ የሆነ ቀን ለማክበር የመጀመሪያ የሆነውን ነገር ለመመልከትና የተለያዩ ሜሴጆችን ለማስተላለፍ ሞኒተር ሲደረግ ለመመልከት በዛ ይገኛል ማለት ነው።
ስለዚህ ይሄ ልዩ ፕሮግራም አድርገን የምንወስደውና ለየት ያለ ዝግጅት ነው። ከዛ ፕሮግራም በኋላ በመስቀል አደባባይ ሌላ ፕሮግራም ይሄም የተለየ ሳተላይቷን ወደ ህዋ መምጠቅ አስመልክቶ የእለቱንና ታሪካዊ ክስተቱን የሚዘክር ኢትዮጵያ ባሉ የ10 የኪነ ጥበብ ሰዎች አንጋፋ የኪነ ጥበብ ሰዎች የተሰራ የጥበብ ክትረት አለ። አርት ኢንስታሌሽን ተሰርቷል። ስለዚህ እዛ ያ ደግሞ አንድ የሳተላይቷን አስፈላጊነት በሚገባ የሚያሳይ የጥበብ ስራ ነውና እነዚህ የትልቅ የኪነ ጥበብ ሰዎች ምስጋና ይገባቸዋል። ይህም በቀጣይ ትልቅ ፕሮግራምና ሁሉም የመንግስት ኃላፊዎች ትልልቅ የሃይማኖት አባቶች የሚገኙበት አሻራ የሚያኖሩበት አንድ ጥሩ ፕሮግራም ነው። ወደ ሌሎች ዘገባዎቻችን እንሻገራለን። ኢትዮጵያና ሳውዲ አረቢያ የ140 ሚሊዮን ዶላር ወይንም የ4.4 ቢሊዮን ብር የቀላል ብድር ስምምነት ተፈራረሙ። ጠቅላይ ሚኒስትር አብይ አህመድ በተገኙበት የተፈረመው ስምምነት ለሁለት ፕሮጀክቶች ትግበራ የሚውል ነው። 75 ሚሊዮን ዶላሩ ከደብረ ማርቆስ ሞጣ ለሚገነባው መንገድና 118.4 ኪሎ ሜትር ለሚረዝመው መንገድ ግንባታ የሚውል ነው። ቀሪው 65 ሚሊዮን ዶላር ደግሞ ለሁለተኛው ዙር የዋን ወሽ ብሔራዊ ፕሮግራም ተግባራዊ ለማድረግ ተመድቧል። የብድር ስምምነቱ በገንዘብ ሚኒስትሩ አህመድ ሽዴና በሳውዲ የልማት ፈንድ ምክትል ስራ አስፈጻሚ ዶክተር ካሊድ አልኩዳሪ መካከል ተፈርሟል። ስምምነቱ የተጀመረውን ሀገር በቀል የኢኮኖሚ ሪፎርም ለመደገፍ አስተዋጽኦ እንዳለው የገንዘብ ሚኒስትሩ አቶ አህመድ ሽዴ ተናግረዋል። ቅርብ ጊዜ ወዲህ በኢትዮጵያና በሳዑዲ መካከል እጅግ ጠንካራ የሆነ ስትራቴጂያዊ ግንኙነቱ እየተጠናከረ ነው የሚገኘው። ከጠቅላይ ሚኒስትር ዶክተር አብይ አመራር ጊዜ ጀምሮ ከሳዑዲ አመራሮች ጋር ያለን ግንኙነት እጅግ በጣም የጠበቀና የጠነከረ የሆነበት ሁኔታ ነው ያለው። የኢትዮጵያን የኢኮኖሚ እንቅስቃሴ እና ልማት ጉዞ በከፍተኛ የልማት ፋይናንስ እያገዙ ነው የሚገኙት። በተጨማሪም በኢንቨስትመንትም አብሮ ለመስራት ሰፋፊ ስራዎች የተሰሩ ነው ያለው። የዛሬው ፊርማም የዚህ ውጤት ነው። ይሄ ደግሞ በተለይ በአሁኑ በአገር በቀል ኢኮኖሚ ሪፎርም ፕሮግራማችንን በተለያየ መልክ በልማት ፋይናንስ ለመደገፍ ቃልም ገብተዋል። ሌላው የተፈረመው ስምምነት ደግሞ በአፋርና ሶማሌ የኤሌክትሪክ ኃይል ከፀሐይ ብርሃን ለማቅረብ የሚያስችል ስምምነት ነው። ስምምነቱ በሳውዲ ኩባንያ በሆነው አፕዋ ፓወርና በኢትዮጵያ መንግስት መካከል የተፈረመ ነው። ለእያንዳንዳቸው 125 ሜጋዋት ኃይል ማቅረብ የሚያስችለው ይህ ስምምነት 300 ሚሊዮን ዶላር ወጪ ይሆንበታል። ሪፖርተራችን አስማማው አየነው እንደዘገበው የገንዘብ ሚኒስትሩ አቶ አህመድ ሽዴ እንዳሉት ይህ ስምምነት በመንግስትና በግሉ ዘርፍ ትብብር የመጀመሪያው ፕሮግራም ነው። ይሄ ፕሮጀክትም በፀሐይ ኃይል ኢነርጂ ለማመንጨት ነው። አጠቃላይ ወደ 250 ሜጋዋት የፀሐይ ኃይል የማመንጫ ግንባታ ይከናወናል። በሁለት ቦታዎች ናቸው ፕሮጀክቱ የሚተገበረው። አንደኛው በአፋር ክልል ዲቼቶ በሚባል ቦታ፣ ሁለተኛ ደግሞ በሶማሌ ክልል ጋድ በሚባል ቦታ ነው የሚተገበረው። ይሄ አጠቃላይ የኃይል አቅርቦት ምንጭ ከማስፋት አንጻር እጅግ በጣም ከፍተኛ ጠቀሜታ ያለው ነው። በተለይ ደግሞ የመግአ ወይም ፒፒፒ ብንለው በእንግሊዝኛው በግልና በመንግስት ሽርክና የሚሰራ የመሰረተ ልማት ስራዎችን በዓለም አቀፍ ውድድርና ጨረታ ሂደት በመከተል የመንግስት ብድር መበደር ሳያስፈልግ የውጭ ኢንቨስትመንት በቀጥታ መሰረተ ልማት ግንባታ ላይ እንዲሳተፍ በማድረግ
የኢኮኖሚ ሪፎርሙን በከፍተኛ ደረጃ የሚያግዝ የሪፎርም ስራ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ለቀጣዩ ሀገራዊ ምርጫ ውጤታማነት በሙሉ አቅሙ እየሰራ መሆኑን የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ተናገሩ። ወይዘሪት ብርቱካን ይህንን ያሉት ለቀጣዩ ሀገራዊ ምርጫ የሚያስፈልጉ ቁሳቁሶች ህትመት በዱባይ ባስጀመሩበት ወቅት ነው። ሪፖርተራችን ሀብታሙ ድረስ ተከታዩን ዘገባ አዘጋጅቷል። በዱባይ የሚገኘው አልጎሪድም ማተሚያ ቤት የምርጫ ቁሳቁሶችን በማተም ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድም በቀጣይ ለሚያካሂደው ሀገራዊ ምርጫ የሚያገለግሉ የህትመት ቁሳቁሶችን በዚሁ ማተሚያ ቤት በይፋ አስጀምሯል። ለቀጣይ ሀገራዊ ምርጫ የተለያዩ ዝግጅቶችን እያደረገ የሚገኘው የኢትዮጵያ ብሔራዊ ምርጫ ቦርድ ለመጀመሪያ ጊዜ ከሀገር ውጭ የምርጫ ቁሳቁሶችን የማሳተም ስራን በይፋ አስጀምሯል። በዱባይ በሚገኘው በዚህ በአልጎሪድም ማተሚያ ቤትም በ5 የተለያዩ ቋንቋዎች የምርጫ ቁሳቁሶችን የማሳተም ስራ በይፋ ተጀምሯል። አማርኛ፣ ኦሮምኛ፣ ሶማሌኛ፣ አፋርኛና ትግርኛ ደግሞ የምርጫ ቁሳቁሶቹ ከሚታተሙባቸው ቋንቋዎች መካከል ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ የዘንድሮውን የምርጫ ቁሳቁስ ህትመት ከሌሎች ጊዜያት የተለየ የሚያደርገው ምክንያት ይጠቅሳሉ። ከዚህ በፊት ከነበረው እንግዲህ የተለየ የሚሆነው አንደኛ ራሱ የመራጮቹ መረጃ በጣም ሲስተማቲካሊ ነው ሬከርድ የሚደረገው። በስተትም ሆን ተብሎ የተደጋገመ የመራጮች ምዝገባ እንዳይኖር ይከላከላል መዝገቡ ራሱ። በነገራችን ላይ ይሄ መዝገብ ስናዘጋጅ እና በዚህ አይነት መልኩ እንዲደራጅልን ስንጠይቅ ወደፊት ደግሞ ራሱ የምርጫ ሂደታችንም ዲጂታል የመሆን እድል ስላለው ከመዝገቡ ላይ ወደ ዴታቤዝ የምናስገባበትንም ዝግጅት እያደረግን ነው። ወይዘሪት ብርቱካን የምርጫ ቁሳቁሶች ህትመት ቁጥር በመራጭነት ይመዘገባል ተብሎ የሚጠበቀውን ህዝብ ቁጥር ታሳቢ ያደረገ ነው ብለዋል። ለመራጮችን ምዝገባ ቁሳቁሱን በምናዘጋጅበት ጊዜ ወደ 55 ሚሊዮን መራጭ መቶ ይመዘገባል ብለን ነው የምንገምተው። እድገቱን በጠብቀን እስካሁን ከነበረው የህዝብ መረጃ ወስደን ማለት ነው። ከዛም ደግሞ እንደገና በተጨማሪ መጠባበቂያ ይዘናል። የማነው ስሙ የጣቢያዎችንም ቁጥር በመጠባበቂያነት የያዝነው አለ። ሰነዱም እንደዛው ይዘናል ማለት ነው። 55 ሚሊዮን የምንጠብቅም ቢሆን በመራጭነት እንዲመዘገብ እዛ ላይ ደግሞ እንደየሁኔታው እንደየአካባቢው አንዳንዱ ቦታ 15% ከተማ አካባቢ ማለት ነው። አንዳንዱ ቦታ ደግሞ 10% በተጨማሪነት ይዘን በመጠባበቂያ ነው የምንገባበት የመራጮች ምዝገባ ማለት ነው። ቦርዱ ቀጣዩን ሀገራዊ ምርጫ ለማካሄድ በሙሉ አቅሙ እየሰራ መሆኑንም ጠቅሰዋል። ባለን አቅም ሁላ እየሰራን ነው። ይሄም ብቻ የመራጮች ምዝገባ ቁሳቁስን በማዘጋጀት ብቻ አይደለም። ጣቢያዎቹ በሙሉ ወደ 48000 ገደማ ምርጫ ጣቢያዎች ይኖሩናል። በየቦታው ሬዲ እንዲሆኑ እና ሬዲ መሆን ብቻ ሳይሆን ቦታቸው ሎኬሽናቸው በትክክል ታውቆ ታዛቢ፣ አስፈጻሚ፣ ሌሎች የሚመለከቷቸው አካላት ሁሉ በትክክል የሚያገኙት ቦታ እንዲሆን ወሰኑም እንዲለይ የምርጫ ጣቢያው ብቻ ሳይሆን ደግሞ የምርጫ ክልሉም እንደዛው እንዲሆን በጣም እሱንም በፍጥነት እየሰራ ነው። ቀጥሎ ደግሞ አሁንም እየተዘጋጀንበት ያለ ነው። በፍጥነት ማድረግ ያለብን የመራጮች ትምህርት ላይ ቶሎ ፕላን አውጥተን በየቋንቋው እንደየኮሚኒቲው እንደየእድሜ ሁኔታው መራጮችን ቶሎ ማስተማር አለብን። ለኢትዮጵያ ቴሌቪዥን ለተጠናከረው ዘገባ ሀብታሙ ድረስ ዱባይ። ከውጭ ምንጭ ወዳገኘነው ዘገባ እንሻገራለን። የአሜሪካ ምክር ቤት ፕሬዝዳንት ዶናልድ ትራምፕ ስልጣናቸውን ለግል ጥቅም አውለዋል በሚል ክስ እንዲመሰረትባቸው ውሳኔ አሳለፈ። ምክር ቤቱ በጉዳዩ ላይ የተሰበሰቡትን ማስረጃዎች ክስ ለመመስረት በቂ በመሆናቸው ክሱ እንዲመሰረት ቢወሰንም ውሳኔውን ለማጽደቅ ለሴኔቱን ብያኔ ይጠይቃል። ፕሬዝዳንት ትራምፕ ግን ውሳኔው ከኔ ይልቅ የዲሞክራቶችን ቀጣይ ፖለቲካዊ ጣፈንታ አደጋ ላይ የጣለ ብለውታል። የቪኦኤን ዘገባ